ሰላም ጤና ይስጥልኝ ውድ ቤተሰቦቼ በዛሬው ቪዲዮ ላይ ለሚሰባበር ለሚረግፍ ለሳሳ ፀጉር ተስማሚ የሆነ በጣም ረጋ ያለ የፀጉር እንክብካቤ መንገድ ይዤላችሁ ቀርቤያለሁ። የዛሬው ውህዳችን ዋነኛ ትኩረቱ በሽንኩርት ውሃ ላይ ነው። ነገር ግን እሱን የሚረዱት የተልባ ጄል አለን፣ ቺያ በተር አለን፣ እንዲሁም የአቮካዶ ዘይት አለን ማለት ነው። እና ደግሞ ለሚቀጥሉት 11 ደቂቃ አብራችሁ ከቆያችሁ የፀጉር መንታ ፀጉር ለሚያስቸግራችሁ፣ ጫፉ ለሚሳሳባችሁ እና ለሚበጣጠስባችሁ በሴንትራል አፍሪካ በጣም ታዋቂ የሆነው የችቤ ፓውደር የቻድ ሴቶች ልዩ ሚስጥር ይዤላችሁ ቀርቤያለሁ ማለት ነው። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። ወቅት አለ አይደለ? ፀጉራችሁን አይታችሁ በቃ በጣም በዝምታ የምትማረሩበት ጊዜ መርገፉ ይበዛል፣ መሀሉ ይሳሳል፣ ጫፉ ደግሞ መቋቋም አቅቶት ይሰባበራል ማለት ነው። እና ግራ ይገባችኋል። ቆይ ምን ላድርገው ይሄን ፀጉር የምትሉበት ጊዜ አለ አይደል? ለሰው እንኳን ለማስረዳት የሚደክማችሁ ጊዜ። ስለዚህ ያ ጊዜ ከመድረሱ በፊት ሳይረፍድ ፀጉራችን እያለ ምን እናድርግለት የሚለውን ነው በዋነኛ ትኩረታችን ማለት ነው። ስለዚህ ይሄ ዛሬ ማሳያችሁ ውህድ ለረጅም ጊዜ የተሞከረ የፀጉር እንክብካቤ ሚስጥር ነው። የሳሳን ፀጉር ይደግፋል፣ መርገፉን ይቀንሳል። በጊዜ ሂደት ደግሞ የፀጉሩን ዛላ እያጠናከረው ይመልሰዋል ማለት ነው። ስለዚህ ይሄ ረጋ ያለና በትዕግስት የሚሰራ ውህድ ነው እና በተከታታይ ሳትሰለቹት ልታደርጉት የሚገባ ነው ማለት ነው። ምክንያቱም ሁልጊዜ እንደምናወራው በተፈጥሯዊ ሕክምና ውስጥ ሾርት ከት የለም አይደለ? ፈጣን ለውጥ የሚሰጡ ኬሚካል ነገሮችንም አንጠቀምም። ስለዚህ ረጋ ያለና ትዕግስት የሚፈልግ እንክብካቤ ስለሆነ ወደ ዝግጅቱ እንሄዳለን። 2 ሽንኩርቶች ነው የሚያስፈልጋችሁ። ሳይረፍድ ድረሱለት ያልኳችሁ ለምንድን ነው? ፀጉራችሁ ሙሉ ለሙሉ ረግፎ ምንም ፀጉር ማብቀል እስካያቅተው ድረስ ነው እንጂ ትንንሽ ፀጉሮች ካሉ እንኳን ተስፋ አለው ማለት ነው። ስለዚህ የሽንኩርት ጭማቂ እንወስዳለን ማለት ነው። ሽንኩርት እንደምታውቁት በተፈጥሯዊ የፀጉር እንክብካቤ ውስጥ ትልቅ ስፍራ አለው አይደለ? ሰዎች ይህንን ጭማቂ ተፈጥሯዊ ፈሳሽ በመጠቀም ማለት ነው። ምክንያቱም በውስጡ ሰልፈር አለው፣ ጸረ ኦክሲደንት አለው ማለት ነው። በዚህ አማካኝነት ደግሞ የደከሙ የፀጉር ስሮችን ለማንቃትና ጤናማ ፀጉር እንዲበቅል ምቹ የሆነ የራስ ቅል አካባቢ ከሚፈጥሩልን የተፈጥሮ እንትኖች ውህዶች አንዱ ነው ማለት ነው። ስለዚህ ሽንኩርቱ ምን አደርገዋለሁ? ሳላደቅ ከትፈዋለሁ። እንደምታዩት ጎረድ አድርጌ 2 መካከለኛ ሽንኩርቶች ከትፈዋለሁ። ከዛ ከከተፍኩ በኋላ ማለት ነው እንደምታዩት በመፍጫ ውስጥ ከተዋለሁ ማለት ነው። በመፍጫ ካደረኩት በኋላ ትንሽ ውሃ ጨምርበታለሁ፣ በኋላ ስጨምቀው እንዳያስቸግረኝ ማለት ነው። ከዛ ድቅቅ አድርጌ ከፈጫሁት በኋላ እንደምታዩት በነጠላ ሊሆን ይችላል፣ አቦጀዴ ሊሆን ይችላል፣ ስቶኪንግ ካልሲን በመጠቀም እናንተ ባላችሁ በደንብ አድርጋችሁ ትጨምቁትና ታወጡታላችሁ ማለት ነው። ምክንያቱም እኛ ውሃውን ስለሆነ የምንፈልገው። ከዛ ያዘጋጀነውን ንጹህ ጭማቂ ውሃ ይሄ የምታዩት ላይ ምን ጨምርበታለሁ መሰላችሁ? ሎሚ ጨምርበታለሁ ማለት ነው። ሎሚ ግን አላበዛውም፣ ትንሽ 3 ድሮፕ ይበዛል። ጠብ አድርጋችሁ መጭመቅ ማለት ነው። እንደዚህ አንደኛ ሽታው እንዲረጋጋ ይረዳኛል። ሁለተኛ ደግሞ ሎሚ ምንድነው ጭንቅላቴን ወይ ራስ ቅል የበለጠ ፍሬሽ እንዲሆን ይረዳኛል ማለት ነው። ስለዚህ ሳላበዛ 3 ጠብታ ሎሚ ጨምርበታለሁ ማለት ነው። ከዛ በደንብ በታጠበ ንጹህ ቆዳዬ ላይ ነው ማደርገው ማለት ነው። የፀጉሬን ስርስር በደንብ አዳርሰዋለሁ። በነገራችን ላይ ይሄን የሽንኩርት ውሃ ሁሌ ማንኛውም ውህዶች ከተጠቀማችሁ በኋላ የፀጉር መሳሳትና መርገፍ በመሀል አካባቢ በግንባራችሁ አካባቢ የሚያስቸግራችሁ ልጆች ሁሌም መጠቀም ትችላላችሁ፣ ፀጉራችሁን በምታጠቡበት ጊዜ ማለት ነው። ማንኛውን ውህድ አድርጋችሁ ከታጠባችሁ ንጹህ ከሆነ በኋላ ነው ይህንን የሽንኩርት ውሃ ስርስሩ የምትቀቡት ማለት ነው። ከዛ በደንብ አድርጋችሁ ስርስሩን በደንብ ቆዳችሁ ላይ ፎከስ አድርጋችሁ ትቀቡታላችሁ ማለት ነው። እንደዛ ካደረጋችሁ በኋላ ለ20 ደቂቃ ሻወር ኬፕ ታደርጋላችሁ። ምክንያቱም አብዞርብ እንዲያደርገውና በተለይ ሎ ፕሮሲቲ ፀጉር ካላችሁ ደግሞ የበለጠ ወደ ውስጥ እንዲገባ ስለሚረዳችሁ ሙቀት ስለሚያስፈልገው የግዴታ ለ20 ደቂቃ በሻወር ኬፕ መሸፈን አለበት ማለት ነው። ከ20 ደቂቃ በኋላ ግን ለብ ባለ ውሃ ነው የምትለቀለቁት። ቀጥሎ የምናደርገው ደግሞ የሽንኩርት ውሃችንን ከተለቀለቅነው በኋላ ፀጉራችንን የሚያሳርፍልን የሚያረጋጋልን ነገር ያስፈልገናል አይደለ? የሽንኩርት ውሃ በተለይ ደግሞ የካርዳዳ ፀጉር ካለን የማጠናከር ባህል ያለው ጉልበት ይሰጠዋል፣ ጠንከር ይላል። ስለዚህ ተልባ ጄል ደግሞ መጥቶ ለስለስ እንዲል ያደርገዋል፣ ባላንስ ያደርገዋል ማለት ነው። ስለዚህ የተልባ ጄል ያስፈልገናል። ተልባ ጄል ዘብዝፈን እንደዚህ ብናቆየው በጣም አሪፍ ይሆናል፣ ከመቀቀላችን በፊት ማለት ነው። እንደዚህ ዘብዝፈን እናቆየዋለን። ከዛ በኋላ ወደ ድስታችን ውስጥ እንገለብጠውና አረፋ እስከሚያወጣ ድረስ እናፈለዋለን ማለት ነው። ከፈለጋችሁ ትንሽ ውሃ መጨመርም ይቻላል ማለት ነው። ከዛ በደንብ ከፈላልን በኋላ ወዲያው አውርደን ያው ተልባ ጄል አይቆይም አይደለ? ወዲያው እናጠላዋለን ማለት ነው። እንደዚህ አድርገን በደንብ ካጠለልነው በኋላ ፀጉራችንን መጠቀም እንችላለን ማለት ነው። ያው አሁን ይሄንን ጄል እንደ ኮንዲሽነር ነው የምንጠቀመው። ሽንኩርቱን ውሃ ወዲያው ከተለቀለቅን በኋላ በተልባ ጄል
ደግሞ ወዲያው እንትን እናደርጋለን እንደ ኮንዲሽነር እንጠቀመዋለን ማለት ነው። ለ5 ደቂቃ ቆይተን እሱንም በንጹህ ውሃ እንለቀልቀዋለን። ለምንድነው ይሄኛው ስቴፕ በጣም ቆንጆ የሚሆነው? ሽንኩርት ውሃና ሎሚ ዋና አላማቸው የራስ ቅል ላይ ነው ብያቸዋለሁ። አዲስ የሚበቅሉ ፀጉሮች ላይ ስለሆነ የራስ ቅላችንን ፍሬሽ ሲያደርጉልን፣ ተልባው ደግሞ ኢላስቲሲቲውን የቀረው ፀጉር ላይ እንዳይበጣጠስ እንዲለሰልስ ያደርገዋል ብያቸዋለሁ። እንዳልኳችሁ በተለይ ፎርሲ ፀጉር ካላችሁ ማለት ነው። ስለዚህ ከዚህ በኋላ ያገኘነውን ደግሞ ለስላሴ እንዴት አቆይተው ቆልፈው የሚያቆዩልን ሁሌም የኛ ቤተሰብ የሆኑት ሺያ በተርና አልመንድ ኦይል አሉ ማለት ነው። እናንተ የተመቻችሁ እጃችሁ ላይ ያለው ኮኮስ ዘይት ሊሆን ይችላል፣ ወይም የሚመቻችሁን ቅባት ፀጉራችሁን በእርጥቡ መቆለፍ አትርሱ ማለት ነው። ከዛ በኋላ ደግሞ ይሄንን እርጥበት ለሳምንት ይዞላችሁ እንዲቆይ የምታደርጉት ፕሮቴክቲቭ ስታይል አለ አይደለ? ወደ ታች ሊሆን ይችላል፣ ቁጥጥር ሊሆን ይችላል። ብቻ ጫፉን ግን ሳትሰሩት እንዴት የተለያየ አይነት ፕሮቴክቲቭ ስታይል መሰራት ትችላላችሁ ማለት ነው ፀጉራችሁን። ከዛ የኤችፒ ፓውደራችን እንዴት እንደምትጠቀሙ ደግሞ ላሳያችሁ። ከዛ ደግሞ ፀጉራችሁ ጫፍ ጫፉ ለሚሳሳባችሁ መንታ ለሚያስቸግራችሁ ከሆነ ማለት ነው ይሄንን የኤችፒ ፓውደር ከየትም ብላችሁ እንድታመጡት መክራችኋለሁ ማለት ነው። ምክንያቱም ይህ ፓውደር የሚሳሱ የዛሉ የደከሙ በተለያዩ በሙቀት በምናምን በተለያየ ምክንያት የዛሉ ጫፎችን አዲስ ጉልበት በመስጠት እንደገና ዳግም ህይወት የሚዘራባቸው ነው። ስለዚህ ፓውደር በስፋት ሌላ ጊዜ በሙሉ ቪዲዮ መጣበታለሁ። በቻድ ላይ ሴንትራል አፍሪካ ሴቶች እንዴት አድርገው እንደሚጠቀሙት ማለት ነው። ዛሬ ላይ ግን መንታ ለሚያስቸግራችሁ ልጆች እንዴት አድርጋችሁ እንደምትጠቀሙት ደግሞ ልንገራችሁ። የኤችፒ ፓውደርን ማለት ነው። በመጀመሪያ 1 ማንኪያ የሚሆን የሺያ በተር እናቀልጣለን። እንደዚህ አድርገን እያፈላን ከታች ውሃ አድርገን የሺያ በተራችንን ቁጭ አድርገን እናቀልጠዋለን፣ ያው እንደምታዩት ማለት ነው። ከዛ የሺያ በተራችን ከቀለጠልን በኋላ በጠርሙስ ውስጥ የአቮካዶ ዘይት ወይም የአልመንድ ዘይት፣ የኮኮስ ዘይት የተመቻችሁን ዘይት ትጨምሩበታላችሁ። ከዛ ሺያውንና ያንን ዘይት ትቀላቅሉታላችሁ። ያው እኔ ዛሬ የተጠቀምኩት የአቮካዶ ዘይት ነው። ሁለቱን ከቀላቀልኳቸው በኋላ የኤችፒ ፓውደሬን ጨምረዋለሁ ማለት ነው። ከዛ እንደምታዩት እያማሰልኩ ኢንፊውዝድ አድርገዋለሁ ማለት ነው። ለ24 ሰዓትም ከዛ በላይ ማስቀመጥ ትችላላችሁ እንደዚህ ካደረጋችሁት በኋላ። ከዛ የከርከዴ ቅጠል ብትጨምሩበት ደግሞ የበለጠ አሪፍ ይሆንላችኋል ማለት ነው፣ ለጫፉ ስለሆነ የምንጠቀመው። ስለዚህ አንዴ መንታዎቹን ማለት ነው አንዴ እንደምታውቁት ያው የፀጉር ጫፍ አንዴ መቆራረጥ ከጀመረ ፀጉራችሁ በቃ ርዝመቱን መቼ ማየት አትችሉም። በቃ እናንተ ትለፋላችሁ፣ ጫፍ ላይ ሲደርስ እየተሰነጠቀ እስከ መሀል ድረስ ይደርስና ፀጉራችሁን ይሰባብረዋል። ቁመቱን እንዳታዩት እንቅፋት ይሆንባችኋል ማለት ነው። ስለዚህ ለዛ ነው ለጫፉ ላይ ሁሌ ትኩረት አድርጉ ምላችሁ። ውሂድ ውሃ ሁሌም አለ አይደለ? አይቀርም እንደምታውቁት። ውሂድ ውሃ ሁሌም እንረጫለን። ፀጉራችን ሹሩባም ተሰራ አልተሰራ ውሂድ ውሃ እናደርግበታለን። ከዛ በኋላ ለቆዳው ስሩን ትንሽዬ ዘይት ነው የምናደርግበት። የአልመንድ ዘይት ሊሆን ይችላል፣ የአቮካዶ ያላችሁን ትንሽ ሳናበዛ 1 ማንኪያ ቆዳውን እንቀባዋለን። ለጫፉ ግን ምንድነው የምናደርገው? ልክ እንደዚህ በመጀመሪያ ስፕሬያችንን ውሃችንን ከረጨን በኋላ ምን እናደርገዋለን? የተልባ ጄል እናደርግለታለን። ለምን? ችቤ የማጠንከር ኃይል ስላለው ማለት ነው። ከዛ የተልባ ጄላችንን እንደዚህ በደንብ አድርገን ትንሽ ሳናበዛ ቀጠን አድርገነው ለቅለቅ እናደርገውና እንቀባዋለን። ከዛ በኋላ የችቤ ፓውደራችሁን እንደዚህ ታመጡና እጃችሁ ላይ አድርጋችሁ በደንብ አድርጋችሁ ሙሉ ለሙሉ የፀጉራችን ጫፍ በደንብ ትቀቡትና እንደዚህ ጥቅልል ታደርጉታላችሁ ማለት ነው። በደንብ ትጠቀልሉትና ከዛ እንደገና መልሳችሁን ትጠቀልሉት በጣም እያማረ ይሄዳል ማለት ነው። እና ከተቀባችሁት በኋላ እንደዚህ ከጠቀለላችሁት በኋላ ትንሽ ደቂቃ ላስቲክ አድርጉበት፣ ሙቀት አብዞርብ እንዲያደርግና ወደ ውስጥ እንዲገባ ማለት ነው፣ ከላይ ተለጥፎ እንዳይቀር። ከዛ በቃ ፀጉራችሁ የጫፍ ፀጉራችሁ እየጠነከረ ይሄዳል። በሳምንት 3 ቀንም 2 ቀንም እንደዚህ ማድረግ ትችላላችሁ፣ ሹሩባ ከተሰራችሁ በኋላ ማለት ነው። ቁጥጥርም ተሰርታችሁ ሊሆን ይችላል። ማንኛውንም ፀጉር አሁን ጫፉን አትስሩት፣ እንደዚህ ትተውታላችሁ፣ መንታ ያለባችሁ ልጆች ማለት ነው። እና የፀጉር መሳሳት እየሄደ ከስር ጥቅጥቅ ብሎ ወደ ጫፉ የሚሳሳባችሁ ልጆች እንደዚህ ነው የምታደርጉት ማለት ነው። ከዛ እንደዚህ ጫፉን ትተውትና እንደዚህ ተልባ ጄላችሁን በስሱ ታደርጋላችሁ። ከዛ በኋላ ኤችፒ ፓውደራችሁን ሎክድ ታደርጉታላችሁ ማለት ነው። ኤችፒ ኢንፊውዝድ የሆነውን ማለት ነው። እንደዚህ አድርጋችሁ ፀጉራችሁን መንከባከብ ትችላላችሁ። ስለዚህ አሁንም በድጋሚ ላስታውሳችሁ፣ ፀጉራችሁን ሳይረፍድ ድረሱለት። ሳይረፍድ ማለት ፀጉራችሁን ይሄ ከላይ የምታዩትን ዛላ ጨርሶ
ቆዳችሁ ውስጥ ገብቶ ከስር ቆዳችሁን ከጎዳው በጣም ከፍተኛ ዋጋ ያስከፍላችኋል መልሳችሁ ልታገኙት ማለት ነው። ስለዚህ አሁንም እንደዚህ እያደረጋችሁ ባለፈው ሳምንት ደግሞ እንደነገርኳችሁ እንደዚህ አይነት 5 ፍሬዎች አሉ አይደለ? ይኸውላችሁ በፓውደር መልክ አድርጌ እንደዚህ አስቀምጠዋለሁ። በቀን ውስጥ 1 ማንኪያ በምግቤ ውስጥ እየቀላቀልኩ ቴምር ውስጥ እየከተትኩ በተለያየ ከዘቢብ ጋር እያደረግኩ እመገባቸዋለሁ ማለት ነው። እንደዚህ ዱቄቱን በፓውደር መልክ አዘጋጅቼው ባለፈው ያልኩት ያላያችሁ ልጆች ካላችሁ ምን አይነት ፍሬዎች ናቸው የሚለውን እዚህ ቪዲዮ ላይ አለ ከታች ሄዳችሁ ማየት ትችላላችሁ ማለት ነው። ስለዚህ እነዚህ ከውስጥም ከውጭም እያደረጋችሁ ፀጉራችሁን ተንከባከቡ ማለት ነው። ለዛሬ የነበረን ይህንን ይመስላል። እንደተለመደው ማንኛውም ጥያቄ ካላችሁ ከታች ኮሜንት አድርጉልኝ፣ እንወያያለን ማለት ነው። ቪዲዮውን ደግሞ ላይክ፣ ሰብስክራይብ፣ ሼር ማድረግ ደግሞ አትርሱ ቤተሰቦች።